እንዳረገዘች ተለያዩ። በቃ ከሷ ጋር ማለት ነው። በርቀት ነው ነገሩ። ከዛ ሽማግሌ ልካ ምናምን እዛ አመንሽ፣ የኛውን አመንሽና አብረሹ ቀጠልሽ። በቃ ከሱ ጋር በቃ ቀጠልኩኝ። ምንም ይሄን ሰምተሽ እኮ ነው ቤሩት ሄድሽው። ታዲያ ቤሩት ከመሄድሽ ወለድሽው አራስ ቤት ሆነሽ ይሄን ሰምተሽ ይሄንንም ሰምተሽ ግን እስቲል የ3 ዓመት የቤሩት ብርሽን ትልኪለት ነበር። ምክንያቱም ከሱ ጋር ስኖር አንድ ቀንም ከሌላ ሴት ጋር ወይ አሁን ከዚህ ከልጅቷ ጋር የተፈጠረውን ታሪክ ከነገረኝ በኋላ ያለው ነገር ሁሉ ነገር ቆሟል። ዊች ቻርጀር the one who is traveling. There is only one. I cannot give it to me. I have to push the button. Wait, yesterday I borrowed you my power bank. Where is it? No, take it. No, yesterday you give it to me. Okay, first I give it to you. When you finish, I give it to her. Why you didn't give me back my power bank yesterday? Where is my power bank from yesterday? You borrow from me. Where is it? In the car. And you see, you don't take responsibility for the thing you borrow. You see, you should give me back when you finish. Give me the thing. You should give me back. I will never borrow you anything if you are not taking responsibility for the things you borrow. I will take responsibility. So check it. Where is it? I want to know. Where is it? It's not in my bag. Go check in the car. ፍቅሬ መኪና ውስጥ ቼክ አድርግላት። ትናንትና ፓወር ባንክ አበድሬያት ነበር። ለምን Can I put in the headphones? ፓዝል ስመጣብ ላውራ በጣም ያወራሽ ስለሆነ ልጅ ጋር እየተጨቃጨቅን ነበር። ሶሪ በጣም ችግር የለውም። ከዛ በኋላ ልሻለው ስለ ታሪኩ እሱ ነገረኝ። በቃ በዛው ቀጠልኩ። እኔ ምክንያቱም እዚህ ጋር ያመንኩትበት ምክንያት ጥሩ ሰው ነው ያልኩበት ምክንያት ምንድነው? ከኔ ጋር ሲኖር አንድም ቀንም መጥፎ ነገር በኔፊት አላረገም። አንድም ነገር ይሄ ነው ይሄ ነው። አንድ ሰው እውነታውን ደብቆ የውሸት ማንነት ይዞ ለምሳሌ አንድ ሰው አሁን እኔ ባሌ 15 ዓመታችን ነው። አሁን ከ15 ዓመት በኋላ ባሌ የ16 ዓመት ልጅ እንዳለው ባቅ እኔን ደብቆኛል፣ አልነገረኝም። ያለፈ ታሪኩን አይመለከተኝም ማለት ግን መንገር አለበታ። እሱ ሳያቅ ቢሆን ኦኬ አያቅም ነበር ይባላል። እሱ እያወቀ እኔን ደብቆኝ ይዞኝ ከገባ ወደ ግንኙነት ዋሽቶኛል። ውሸት ደግሞ ጥሩ አይደለም አይደል? አዎ ልክ ነሽ። ስለዚህ እንደ ዋሸሽ ባወቅሽ ሰዓት መዋሸቱን እንደ ነቲንግ መቁጠሩ ትክክል ነው። ነገም እንዲዋሽሽ እድል መስጠት አይደለም። ምን አለ መሰለሽ ያለፈ ታሪክ ያለፈ ነው፣ ግን መነገር አለበት። ሁለት ሰዎች ሲተዋወቁ ባክግራውንዳቸው ተነጋግረው አምነውበት ነው መግባት ያለባቸው። ግንኙነት ውስጥ ገብተው ትዳር መስርተው ወልደው እየኖሩ ድንገት የሆነ ነገር ሲወጣ ያንን ግንኙነት ይረብሸዋል። ሁሉን ነገር በግልጽ መገናኘት አለበት። መነጋገር፣ እውነት መነጋገር እንጂ ባለፈ ታሪኩ ጃጅ ልታረጊው አትችይም። ግን እውነታውን ግን መንገር ነበረበት። ለምን ደበቀሽ? አዎ እኔም ጠይቄያለሁ እኮ በሳቱ እንኳን እሱን አይደለም የሱ ወንድሞችም የሱ ጓደኞች ምክንያት ከኔ ጋር ስለሚግባቡ ሁሉንም ጠይቄያለሁ። አይሆንም ብዬ ማለት ግን ሁሉም ምንድነው ያለው እሱ ነው ቃል ያስገባን። በቃ እንዳታውር እኔ ወዳታለሁ ለማጣት አልፈልግም። ምክንያቱም የሰጠኝ እሱ ምክንያት በሰዓቱ ማለት ነው ማሳመኛ አድርጎ የሰጠኝ እኔ እንዲህ ነው ብለሽ እርግጠኛ ነኝ አንቺም እኔን አትፈልጊኝም
እኔ ደግሞ እየወደድኩሽ ላጣሽ አልፈለኩም። ከሷ ጋር ወይ ህይወት አልኖረኝም። የተፈጠረው ነገር ይሄ ነው ብሎ ጓደኞቹ ምን ማሳመን አገባቸው? ጓደኞቹን የመውቀስ መብት እኮ የለሽም አንቺ። እሱን ብቻ ነው አይ የመውቀስ እኔ መብት ያለሽ። ለምን እናንተ እንኳን እኔን እየተግባባችሁ ስለሱ እያወቃችሁ እሱ ቢደብቀኝ እናንተም ደበቃችሁ። እሱ ምን በቃ አገባኝ ለምን እኔ የጓደኞቹ ምን አገባኝ እልሻለሁ። አዎ ከዛ ከሱ ስለሱ ህይወት እንዲናገኝ ነው የምናገረው። እሱም በቃ የሰጠኝ ጓደኞችም የሰጠኝ ነገር በቃ ይሄ ነው። አንቺን ላለማጣት ስለፈለገ ነው። እኔም አንቺን ላለማጣት ስላልፈለግኩ ነው ይሄን ሁሉ የደበቁ። ብቻ አማርኛ የብዙ ሴቶች እሪ ያለ የብዙ ሴቶች ማስመጫ ናት። ብቻ አማርኛ እንዳላጣሽ ብዬ ነው የምትለው። እኔ አመንኩት በቃ እሱ ማለት ነው። I kept in my place, and then after we go, I come back, I didn't find it. So that means you take your responsibility. You take responsibility if you give me back. I can't say you take responsibility, but you didn't give me back. You kept it in the car. You should give me back. That is mine, right? But that time my charger wasn't finished. Yeah, whenever you finished, whenever you disconnected from your tablet, you have to give me back. You have to say, thank you, mommy, and give it to me back, right? Yeah. So now I don't know where is my power bank because I give it to you yesterday and you didn't give it to me back. You didn't give me back. You need to find it. If not, you need to tell daddy to buy and you need to pay me back. You need to tell your dad to buy my power bank for you. Tell him, daddy, please, I lost mommy's power bank and can you pay back for mommy? Can you buy for her? Go and ask him. Okay. እና አልሻለሁ ሀቡዬ በቃ እኔ እዛ ጋ ነገሮችን ወደፊትም ወይ ደግሞ እንዲህ እንዲሆናል ብዬ ጭራሽ አላሰብኩም። በሰዓቱ በቃ ማሳመኛ ያገኘሁት እዛ ጋ በቃ አንደኛ ወልጃለሁ በቃ ከዚህ በኋላ ምንም ማመጣው ታሪክ የለም ብዬ በቃ ነገሩን በዛው ነው ያመንኩት። ገብቶሻል? እና ከኔ ጋር ችግር የለውም እኮ ብር መላክሽ ነው እንጂ ቤሩት ከሄድሽ በኋላ ኦልሬዲ ደግሞ ብር የሚያስልኬ ነገር ምንድነው ሀቡዬ ከኔ ጋር በቃ ማለት እየኖረ ነው ከኔ ጋር አብሮ እየገባ ነው እየወጣ ነው። ምንም ጸበይ የተቀየረ የለም። ምንም ነገር የተለወጠ ነገር የለም። የወደፊትን ህይወት ነው እኔ ማስበው። እሱ እንዲያረጋል ምናምን የሚለው ነገር በሰዓቱ አይመጣልሽም መቼም። አይምሮ የሰው ልጅ ነገ እሱ እንዲያረጋኛል የሚለው አይመጣም በሰዓቱ። ካለፈ በኋላ ነው የምታስተውሽ እና ካለፈ በኋላ ነው አሁን ያቆምነው ሀና ጋር ነው። ሀና ከአራተኛ ልጅ አሁን ያለው ከሀና ጋር ነው። እሱ ጋር ነው ያቆምነው። ከዛ ሀና ከጆርዳን መጣች፣ አብረው መኖር ጀመሩ። መኪና ገዝታለት ነው ያገባት፣ ዝም ብሎ አይደለም ያገባት። እዚህ ጋር እና ታዲያ አንቺ ባጃጅ ገዛሽለት፣ የ3 ዓመት የቤሩት ደሞዝሽን ሰጠሽው። ሀና ከጆርዳን መኪና ገዛችለት። ቻይና ግን ኢትዮጵያ ውስጥ የነሽ ምን ሰታው ነው? ቻይና ፀጉር ቤት ነበራት እና እየሰራች ነው። ቤት ተከራይታ የምታኖረው እሷ ናት። ኦኬ እሷ ትሞላለት ነበር፣ የቤት ኪራይ ትከፍልለት ነበር። እና በመጨረሻ ሀና ከጆርዳን መታ አብረው እየኖሩ ከዛስ እሱ ጋር መጣች። በቃ ቀጥታ መኪና ገዛችለት፣ ከሱ ጋር መኖር ጀመረች፣ ወለደችለት። እኔ ሁሉን ቤተሰብ ጋር አገር ቤት ሆኜ ነው የምሰማው እንጂ እዛው ከሱ ሰፈር ሆኜ አይደለም የምሰማው። ወንድሞችም የሚያደርገው ነገር ልክ አይደለም ምናምን ያሉኝ ነገር ምንም በቃ አንድ የተፈጠረ ነገር ተፈጥሮ እኔ አልፈለኩትም። በቃ መራቅ ነበረብኝ። ከራሴ የወሰንኩት ውሳኔ ማለት ነው። ራሴ ማቋቋም አለብኝ። ወደፊት ነው እንጂ ወደ ኋላ ማሰብ የለብኝም ብዬ እዛ ክፍለ ሀገር ሆኜ እንትን ቀመር ቤት ከሼር ከፈትኩኝ ከሰው ጋር እየሰራው ነበረ። ቀመር ቤት በጣም ገቢ ነበረው። አገር ቀመር ቤት ምንድነው? ቀመር ቤት ማለት ይሄ ቢንጎ ምናምን። ቢንጎ ምንድነው? አሁን ሀገር ከወጣ ቆይቻለሁ እኮ እኔ አላውቅም። ድሮ ሰው ነኝ ማሪ፣ ዘመናዊ ነገሮችን አላውቅም። ነገር ቤቲንግ ቤት። እሺ ቤቲንግ ቁማር ቤት ቁማር ቤት እና ሼር ከፍቼ እየሰራው ነበረ ማለት በጣም ገቢ ያለው በጣም ስራ ደስ የሚል ስራ ነው። ያው ብዙ ሰዎችን ቢጎዳም መንግስት ስላዘጋ በቃ ተዘግቶብኝ ነው ወደዚህ የመጣው። አሁን ተመልሼ ዱባይ ማለት ነው። እንዴት ነው የሚሰራው ነገር ማለት? ቁማር ማጫወት ነው፣ ትኬት መቁረጥ ማለት ነው። ኦኬ እሺ። ከዛስ እና መንግስት እዛ እየሰራው ነበር። አሁን በቃ ከሱ ከተለየው አሁን ራሱ 3 ማለት ከዱባይ ሄጄ 2 ዓመት ተኩል ተቀምጬ ነው። ዱባይ ከመጣው 6 ወሬ ነው። እሺ። እና ስንት ኢትዮጵያ ምን አልሽ? ስንት ጊዜ ተቀመጥሽ ኢትዮጵያ ከዱባይ ከገባሽ በኋላ? 2 ዓመት ተኩል። ኦኬ። መጀመሪያ ቤሩት 3 ዓመት ሰርተሽ ገብተሽ 8 ወር ተቀምጠሽ ዱባይ መጥተሽ 3 ዓመት ሰርተሽ እንደገና አይደል? አዎ። ዱባይ 3 ዓመት ሰርተሽ ኢትዮጵያ ገብተሽ 2 ዓመት ተኩል ኢትዮጵያ ተቀምጠሽ አሁን መልሰሽ ዱባይ ነሽ? አዎ መልሼ ዱባይ ነኝ። እዛ ስንት ጊዜ ሆነሽ? ምን አልሽ? አሁን ዱባይ መልሰሽ ከመጣሽ ስንት ጊዜ ሆነሽ? 6 ወሬ።
ኦኬ መዳም ቤት ነሽ አሁን? ኮንትራት ቤት? መዳም ቤት ነኝ ኮንትራት። አሁንስ ብርሽን ለማን ነው የምትልኪው? አረ ለማንም በአካውንቴ ነው የማስቀምጠው። አዲስ አልጠበስሽም? አረ በስመ አብ ምንም አልጠበስኩም። ግን ቆይ አልጨረስኩም። አሁን ምንድነው ወደ ምንድነው ለማምጣት የፈለኩት እና ያው በመሀል አሁን እኔና እሱም ያገናኘን ልጅ አለን በመሀላችን ማለት ነው። እና ይሄው 12 ዓመቷ ነው አሁን ባለፈው አቁም አንድ ያለፈው 12 ዓመቷ ነው። 12 ዓመት ሙሉ ለልጅ አንድ ነገር አላረገም። ልጅ አለችን ብሎ አስበው አያውቅም በጭንቅላቱ ማለት ነው። አንድ ቀን አስበው አያውቅም። ቤተሰቦቼ እንደቅድም እንዳልኩሽ እነሱ ናቸው የሚያሳድጉት። 6ኛ ክፍል ተማሪ ናት። አንድ ቀን እኔ ነኝ እንደሆነ ጽፌለት ለልጅ እንዲያደርግ ብዬ የምጠይቀው እንጂ ቤተሰቦቼ ሲሰሙ ይሰድቡኛል፣ ይቆጡኛል። በፍጹም እንዳትጠይቂ ያሉ ማለት ነው። እኔ ደግሞ እቺ ልጅ ነገ ራሷን ስታቅ ቀጥታው እሱን መጠየቋ ራሱ አይቀርም እንዲህ ማለት አይቀርም። ለምንድን ነው ማልጠይቀው ብዬ እኔ እጽፍለታለሁ። ምንድነው እንዳትጠይቂ የሚሉሽ ቤተሰቦች? አልገባኝም። እነሱ በቃ እኛ ለልጅሽ ላንቺ አልናንስም፣ ገንዘብ እንዳትጠይቅ፣ እሱን እርዳኝ እንዳትይ ምናምን ይሉኛል። እሺ እዛ ሆኜም ከእሱ ጋር የምታወሪ ከሆነ ራስሽን ችለሽ ወይ ከኛ እራቂ፣ እኛ በቃ አንፈልግም ብሎ በጣም ነው የሚናገሩኝ። እሺ እና ልጄ ራሱ ምንድነው በሱ ስም አትጠራም። በአሁኑ ሰዓት በእኔ አባት ስም ነው የምትጠራው። ምክንያቱም በአጠገቧ የለም፣ ትምህርት ቤት ስትፈለግ መሄድ የለም። በምንም መንገድ ደውለው እንኳን እንዴት ናት ደህና ናት የሚባል 12 ዓመት ሙሉ የለም። አንድ ቀን ማለት ነው ልጅ አለችን ብሎ አስበው አያውቃትም። እና ለአሁን አዲስ ዓመቱ ከመግባቱ በፊት በኢሞ ገብቼ ጻፍኩለት የልጄ ልደት ደርሷል፣ ደግሞ የትምህርት ቤት ያስፈልጋታል፣ እናቴ ደክማለች፣ እኔም ደክሞኛል፣ 12 ዓመት ሙሉ አንድ ሳንቲም ጠይቀን አናውቅም አንተን፣ አሁን ለልጄ የሆነ ነገር ላክ ገንዘብ ስለው እሺ ልክልሻለሁ አለ። እችን ብቻ ነው የጻፈልኝ። እሺ ልክልሻለሁ አለ። መቼ አልኩት፣ ሰሞኑ ልክልሻለሁ አለ። ዝም አልኩት። 15 ቀን ቆየው። መልሼ ምነው ዝም አልከኝ አልኩት። ቆይ ከበዓል በኋላ አለ። ልደቷ ከበዓል በኋላ ነው እንዴ? ልደቷ እኮ አሁን ነው። ለምንድን ነው ለበዓል ወይ ከበዓል በኋላ ለሌላ ነገር ላክ፣ አሁን ግን ለልደቷ ላክ አልኩት። ከዛ እኔ እንዳለው አያውቅም። ምክንያቱም እኔ እና እሱ ምንም ያገናኘን ያለንበት ምንም ነገር የለም። እና ላክ ስለው አሁን እኮ መስቀል ነው ከብዶኛል፣ በመስቀል መላክ አልችልም አለ። እሺ አልኩና ዝም አልኩኝ። አሁን ይኸው 3 ወር ከምናምን ላይ ከዛሬ 3 ቀን በፊት ጻፍኩለት። አንተ ቆይ ለልጅ አሁን ለተወለደው ህፃን ልጅ ወተት ዳይፐራት አያስፈልግም አትገዛም እንዴ አልኩት። ምን ለማለት ፈልገሽ ነው ስል እኔ ማወራው ምን ያመለክታል? እኔ የጠየኩት ጥያቄ ልጄ አሁን ብዙ ነገር ያስፈልጋታል። ልጅቷ ጎበዝ ተማሪ ናት፣ አይምሮዋ በጣም መጠበቅ ያለበት እና ለምንድነው እሺ ማትለው ስል አይቶ ዝም አለ። አሁንም ደወልኩለት አያነሳም፣ ዝም አለ። ከዛ ወንድሙ በኢሞ ገባውና እኔ አልኩት፣ ያው እውነት አይደለም እኔ አልኩት፣ እኔ አሁን ቀጥታ ወደ ክስ ነው የሚሄደው። እኔ ያፈራረሙኝም ስታገባም የነበሩ ሽማግሌዎች አሉ። ብከሳው ቀጥታ የወር ደሞዙም ወይ ከሚያገኘው ላይ በየወሩ ግዴታ ነው ለልጁ። እኔ ግን ምንም ነገር ጠይቄ አላውቅም። እንዲህ እኔ ቀጥታ አሁን እሱን አናግረዋለሁ፣ ወንድሙ ማለት ነው። ምንም ነገር ክስ ላይ ምናምን ምን ያስኬድሻል? ያሳለፋችሁትን ነገር አስቡ አለ። ከዚህ በላይ እንዴት አስባለሁ? እስካሁን እኮ ትቼዋለሁ፣ አልፈልገውም። የራሱን ህይወት የኖረ ነው፣ ግን ለልጁ ነው እንጂ እኔ ለእኔ መች ጠየቅኩኝ አልኩት። ከዛ አይ በቃ ክስ ጋር ምናምን እንዳትሄጂ፣ እኔ ነገ ሂጄ እሱን ጠይቄ መልሼ እነግርሻለሁ ስል እኔ ወረቀት ሁላ አዘጋጅቻለሁ። ቀጥታ ወደ ክስ ነው የሚሄደው። ምንም የሚመጣልኝ ነገር እኔ ውለታ የሚያስከፍለኝ ነገር የለም። ክስ ብከፍት እኔ የሚጎዳኝ ነገር የለም፣ እሱ ነው እንጂ ስለው ይሄው እግዚአብሔርም እኔ ነገ ሂጄ ያወራለሁ አለ። ይሄው ዛሬ 4 ቀኑ ነው። ወንድሙም የለም እሱም የለም። በቃ ግራ ስለገባኝ ነው። ገብቶሻል? በቃ አሁን ብቻውን ቤተሰቦቼ ናቸው የሚለፉት፣ ልጄ የሚያሳድጉት፣ እኔ ነኝ የምለፋው። እና ከአሁን በኋላ እኔ ከሱ ምን መጠበቅ አለብኝ? ሀቢባ በጣም ጥሩ ጥያቄ ነው። አንቺ አሁን እሱ ለልደት ቢልክ ስንት ነው የሚልከው? ምኑን አውቄ? እንዴት ገምቻ? እንዴት ምኑን አውቄ? የምትጠይቂው ብር ቢልክ እኔ አሁን ስጽፍለት ለልጅ ያስፈልጋል ገንዘብ ለትምህርት ቤቷና ለእንትኗ ነው ያልኩት፣ ለልደቷ እኮ ንገሪኛ ስንት? እኔ አሁን በዛን ቀን ቢልክልኝ አንድ 10 ሺህ 20 ሺህ ብር ቢልክልኝ በሰዓቱ የምፈልገው የነበረው ግን እንኳን መላክ አይደለም መልሶ ጻፉም አልጻፍም እሺ ከማለት ውጪ ሌላ መልስ አልሰጠኝም። አንቺ ኮንትራት ቤት ነሽ ማሬ? ደሞዝሽ 1000 ድርሃም ማለት በኢትዮጵያ 50 ሺህ ብር ነው ደሞዝሽ እኮ። ግን የእውነት ማለት ነው
ፈልገሽ ነው ወይንስ ከሱ ጋር ማውራቱን ፈልገሽ? አይ ከሱ ጋር ነው ያፈልገው። ምክሬን ፈልገሽ ከሆነ እኔ ማስመሰል ምናምን አላውቅም። አይ ሀቡዬ እግዚአብሔርም አይ እኔ ከሱ ጋር ምንም አልፈልግም። ለ10 ሺህ ብር ደሞዝተኛ ሆነሽ ለ10 ሺህ ብር ከሱ ጋር ካፋንታ ሰጠገባያለሽ። ለምን አይፈልግም? ለምን እንደጠየቁኝ ታውቂያለሽ ሀቡዬ? መስጠት አይፈልግም። በፍርድ ቤት ከሆነ ተቆራጭ መንግስት ከሚያገኘው ገቢ ላይ በወር 800 የሚደረስሽ በወር 1000 የሚደረስሽ ተቆራጭ መንግስት ያ አንቺ ግን እንደማይሰጠሽ እያወሽ ከሱ ጋር ንትርኩን ፈልገሽው ነው። ገብቶሻል? እኔ ለምን እንደጠየቅኩ ሀቡዬ አልገባሽም። እኔ ለምንድን ነው የጠየቅኩት? አሁን ክስ ብከፍት መች ጠይቀኝ ወይ ደግሞ እንደዚህ እምቢ ብዬ መች አውቃለሁ ማለቱ አይቀርም። ገብቶሻል? ካላደረገ የመክሰስ መብታለች። ሳይጠየቅ የአባትነት ድርሻውን ማድረግ አለበት። ግን ሰውየው በየቦታው የሚወልድ ለልጅ ፍቅር የሌለው ሰው ነው። ታውቂያለሽ? አንቺ ፍቅር ካለሽ አንቺ እስከ 12 ዓመት ድረስ እስካሁን ድረስ ያሳደግሽ ሰው ሆነሽ ዛሬ የእሱ 10 ሺህ ብር ቢመጣ አንቺ ህይወት ላይ ለውጥ ያመጣል? እኔ ለፍቻ አሳድጌ 12 ዓመት 5 ሳይሰጠኝ ለነበረ ሰው አምጣለሁ ኔቨር አልለውም። እንዲሰጠኝ እራሱ አልፈልግም። ለምን? የልጄ የልፋቴ ዋጋ ብቻዬ ለእኔ ብቻ ነው እንዲሆን የምፈልገው። አንቺ 12 ዓመት ስንትና ስንት መስዋዕትነት ከፍለሽ ያሳድገሽ ዛሬ ከ12 ዓመት በኋላ 10 ሺህ ብር ለልጄ ልደት ስጥ ብለሽ ከዚህ ጋር ትከራከሪያለሽ? የሁሉ የ12 ዓመት ልፋትሽ ገደል አይከትብሽም? ዛሬ መጥቶ በኋላ 10 ሺህ ብር ሰጠው ብሎ ነገ የአባትነት መብቱን ሊጠይቅሽ? እኔ ፈልጎ ራሱ ቢሰጠኝ አልቀበለውም። አቡዬ አሁን ልጄን በአባቴ ስም ነው ማስጠራት። ሰፈሩ ልጅ ምናምን ወይ ደግሞ የማ ልጅ እንደሆነች ልጆች አንቺ እኮ የከሌ ልጅ ነች እንደዚህ ከሆነ ምናምን የመጣሽው ይላሉ ሰፈር ውስጥ። ለዚህ ነው ጥያቄሽ ይለያል። ጥያቄሽን የአባትነት ነው የገንዘብ ነው? አንቺ እያወራሽ ስለ ልደት ማክበሪያ 10 ሺህ ድርሃም ነው፣ 10 ሺህ የኢትዮጵያ ብር ነው። ስለ ልደት ጥያቄሽ የአባትነት ነው ወይንስ የገንዘብ ነው? ጥያቄሽ የአባትነት ነው ጥያቄው። እኔ ለምን ትዋሻለሽ? ለምን በብር ታስመስያለሽ? ምክንያቱም የአባትነት ነው። ሰውዬው አባትነቱን ካልፈለገስ የሚያስገድደው አካል አለ? ካልፈለገ ሰውዬው ለሰፈር ሰው ብለሽ ቆይ፣ ሰውዬው ካልፈለገ ክብር የሚባል ነገር እኮ አለ። 12 ዓመት በአባትሽ ስም ተጠርታ በስነስርዓት እያደገች ያለች ልጅ እሱ ልጄን ብሎ ካልመጣ አንቺ ሁሉ አተካራ ውስጥ ገብተሽ ከሱ ጋር እንካ ሰላምታ እየተሰጣጣሽ ከሱ ጋር